ሰላም ጤና ይስጥልኝ በሶስት ጨምሮ አሁን 9 መድረሱ ተገልጿል። የኢትዮጵያ የጤና ጥበቃ ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ትናንት ሐሙስ ባወጡት መግለጫ ነው የአሃዙን መጨመር ይፋ ያደረጉት። ከሶስቱ ውስጥ አንደኛው የ44 ዓመት እድሜ ያላቸው ጃፓናዊ፣ ሁለተኛው የ39 ዓመት የኦስትሪያ ሰው መሆናቸውን የጠቆመው መግለጫው ሶስተኛዋ ኢትዮጵያዊቱ ከ2 ሳምንታት በፊት ከውጭ ሀገር ወደ ኢትዮጵያ የተጓዙ የ85 ዓመት አረጋዊት እንደሆኑ ነው ያመለከተው። ጃፓናዊው በኢትዮጵያ በቫይረሱ መያዛቸው የተረጋገጠ የመጀመሪያ ሰው መሆናቸው ከተገለጸው ጃፓናዊ ጋር ንክኪ የነበራቸውና በዚህም የተነሳ በክትትል አካላት የቅርብ ክትትል ሲደረግላቸው የነበሩ እንደሆኑ መግለጫው ጨምሮ ጠቁሟል። የ85 ዓመቷ አረጋዊት ህመሙ እንደጸናባቸውና የቅርብ የሕክምና እርዳታ ላይ እንዳሉ አስታውቋል። የተቀሩት ሁለቱ ግን በመልካም ሁኔታ ላይ እንደሚገኙ ነው መግለጫው ያመለከተው። በዓለም ዙሪያ እየተዛመተ ባለው የኮቪድ-19 ወረርሽኝ የሞቱት ሰዎች ቁጥር ከ10,000 መብለጡ ተዘግቧል። በቫይረሱ መያዛቸው የተረጋገጠው ሰዎች አሃዝ ከ244,500 በላይ ደርሷል። በዩናይትድ ስቴትስ የካሊፎርኒያ አገረ ገዢ ጋቪን ኒውሰም 40 ሚሊዮኑ የክፍለ ግዛቷ ነዋሪ የቫይረሱን መዛመት ለመከላከል በየቤቱ ተከቶ እንዲቆይ ትናንት ትዕዛዝ አስተላልፈዋል። ኒውሰም ይህን ትዕዛዝ ያወጡት ካሊፎርኒያ ውስጥ በኮሮና ቫይረስ 19 ሰዎች መሞታቸውን ተከትሎ ነው። እስካሁን በግዛቲቱ 958 ሰዎች በቫይረሱ ተጠቅተዋል። ቀደም ብሎ የሎስ አንጀለስ ወረዳ አስተዳደር የገበያ አዳራሾች፣ የግድ አስፈላጊ ያልሆኑ ሸቀጣሸቀጥ መደብሮችና የልጆች መጫወቻ ማዕከሎች በሙሉ እንዲዘጉ አዟል። የካሊፎርኒያ አገረ ገዢው በተጨማሪም ከወረርሽኙ በተያያዘ ለሚያስፈልጉ ሕክምና ነክ ወጪዎች ፌዴራሉ መንግስት $1 ቢሊዮን እንዲመድብ የዩናይትድ ስቴትስ ምክር ቤት ፈቃድ እንዲሰጥ ጠይቀዋል። አገረ ገዢው ጨምረው በቫይረሱ የሚጠቃው ሰው እንደሚጨምር ስለምንጠብቅ የዩናይትድ ስቴትስ ባህር ኃይል የመርከብ ሆስፒታል ወደ ሎስ አንጀለስ ጠረፍ ይላክልን ሲሉ ለፕሬዝዳንት ዶናልድ ትራምፕ ጥያቄ አቅርበዋል። በሌላ የዩናይትድ ስቴትስ ዜና 2 የተወካዮች ምክር ቤት አባላት ሪፐብሊካኑ ማሪዮ ዲያዝ ባላርት እና ዲሞክራት ቤን መካደምስ ለቫይረሱ መጋለጣቸው ታውቋል። ሁለቱም ራሳቸውን ለይተው ተቀምጠዋል ተብሏል። ለቫይረሱ የተጋለጡ የመጀመሪያ የምክር ቤት አባላት መሆናቸው ነው። በዓለም ዙሪያ ያለው የወረርሽኙ ወቅታዊ ይዞታስ ምን ይመስላል? ሶሎሞን አባተ ዝርዝሩን ይዟል። በዓለም ዙሪያ በኮቪድ-19 ምክንያት የሚደርሰው ሞት ከ10,000 መብለጡ ተገልጿል። 245,000 የሚሆን ቁጥር ያለው ሰው ደግሞ ለቫይረሱ ተጋልጧል። ኢጣሊያ የምትገኝበት ሁኔታ የከበደውን ሸክም ይዛ ከቆየችው ቻይና አሻቅቦ 3,405 ሰው ሞቶባታል። እስካሁን በሙሉ የኮቪድ-19 ወረርሽኝ ዘመን ቻይና ውስጥ የሞተው ሰው 3,248 ነው። የአዲሱ ኮሮና ቫይረስ መቀስቀሻ በሆነችው የቻይናይቱ ሁቤይ ክፍለ ሀገር ዋና ከተማ ውሃን ውስጥ ትናንትና ዛሬ ለቫይረሱ የተጋለጠ አንድም ሰው አለመታየቱ ታላቅ የብስራት ዜና እየሆነ ተወርቷል። ይሁን እንጂ ቻይና ውስጥ በሌሎች አካባቢዎች ትናንት 34 አዳዲስ አጋጣሚዎች ተመዝግበዋል። ከሌሎች ሀገሮች ወደ ቻይና የገቡ ሰዎች ለቫይረሱ መጋለጣቸውንም ባለስልጣናቱ ተናግረዋል። ደቡብ ኮሪያ ውስጥ ትናንት ብቻ 152 ሰው በቫይረሱ መያዙ ተረጋግጧል። ለ4 ተከታታይ ቀናት በየዕለቱ ቁጥሩ ከ100 ያነሰ ሰው እየተያዘ መሄዱ በደቡብ ኮሪያውያኑ ዘንድ ተስፋ ካጫረ በኋላ ነው የትናንቱ ማሻቀብ የተስተዋለው። በኮቪድ-19 ክፉኛ የተመታችው ሌላይቱ ሀገር ጀርመን ትናንት ብቻ 2800 አዳዲስ አጋጣሚዎች ተመዝግበውባታል። መራራቅንና አለመነካካትን ጨምሮ አስፈላጊ እርምጃ
እርምጃዎች ካልተወሰዱ 10 ሚሊዮን ጀርመናውያን በቫይረሱ ሊጠቁ እንደሚችሉ ተሰግቷል። ሌላኛዋ የአውሮፓ ተጎጂ ሀገር ስፓኝ ሁሉንም ሆቴሎቿን የዘጋች ሲሆን ዋና ከተማይቱ ማድሪድ ውስጥ የሚገኝን አንድ ባለ 4 ኮከብ ሆቴል ጊዜያዊ ሆስፒታል አድርጋለች። የሞናኮው ልዑል አልበርት በሀገሩ የመጀመሪያው የኮሮና ቫይረስ ተጋላጭ ሆነዋል። በፈረንሳይ ኬንስ የፊልም ፌስቲቫል ተሰርዟል ወይም ተላልፏል። ኒውዚላንድና አውስትራሊያ የባህር በሮቻቸውን ሁሉ ለውጭ ሰዎች ዘግተዋል። አፍሪካ ውስጥ ኒጀር የመጀመሪያውን አጋጣሚ አሳውቃለች። ማዳጋስካር የአውሮፓ በረራዎችን ሁሉ ዘግታለች። ኮቪድ-19 የኬንያን ምጣኔ ሀብትና የቱሪዝም ኢንዱስትሪዋን በእጅጉ አዳሽቆታል። ሞምባሳ ውስጥ ትናንት የተያዙት የሆቴል ክፍሎች 7 ከመቶ ብቻ ነበሩ። ኬንያ ወደ አውሮፓ በቀን ትልክ የነበረው 350 ሺህ እግር ጽጌረዳ ወደ 50 ሺህ አሽቆልቁሏል። ይህ በዚህ እንዳለ አውስትሬሊያ የኮሮና ቫይረስ ስርጭትን ለመከላከል የውጭ ሀገር ተጓዦች ከዛሬ አርብ ጀምራ ሀገሯ እንዳይገቡ እገዳ አስተላልፋለች። እርምጃውን ተከትሎ የአውሮፕላን በረራዎች መሰረዝና የሀገሪቱ መግቢያ መውጫ በሮች መዘጋት ስጋት የፈጠረባቸው የውጭ ሀገር ጎብኚዎች ቶሎ ብለው ለመውጣት እየተጣደፉ ናቸው። እስካሁን አውስትሬሊያ ውስጥ ለቫይረሱ መጋለጣቸው የተረጋገጠ ሰዎች አሃዝ ከ700 መብለጡን ነው ዜናው ጨምሮ ያመለከተው። የካሜሩን የጦር ኃይል በእንግሊዝኛ ተናጋሪው የሀገሪቱ ክፍለ ግዛት የፊታችን እሁድ የሚካሄደውን ድጋሚ ምርጫ ለማደናቀፍ ሲዝቱ የነበሩ 24 ተገንጣዮችን ገለናል ሲል አስታወቀ። የእንግሊዝኛ ተናጋሪው የካሜሩን ክፍል ለመገንጠል የሚንቀሳቀሱት አማጽያን ግን ጉዳቱ የደረሰው በእኛ ላይ ሳይሆን በራሱ በጦር ሰራዊቱ ላይ ነው ብለው አስተባብለዋል። እማኞች በበኩላቸው የሞቱት ብዙዎቹ በውጊያ መሀል የተጠመዱ ሲቪሎች እንደሆኑ ነው የተናገሩት። ህንድ ኒውዴልሂ ውስጥ የ23 ዓመት ወጣት ተማሪን ተረባርበው ከደፈሩ በኋላ በመግደል ጭካኔ የተመላበት ወንጀል በመፈጸም የተፈረደባቸው 4 ወንዶች ዛሬ በስቅላት የሞት ቅጣት ተፈጽሞባቸዋል። ቅጣቱ በፍርድ ቤት በተወሰነባቸው በ7 ዓመቱ መሆኑ ነው የተፈጸመው። ወንጀሉ በህንድ በሴቶች ላይ የሚፈጸመውን ጥቃት አጉልቶ ያሳየና ቁጣ የቀሰቀሰ እንደነበረ የሚዘነጋ አይደለም። ኒው ዴልሂ ያሉ ሴቶች በዚያች ለሴቶች እጅግ አደገኛ በምትባለው ከተማ ሁኔታው አሁንም አልተሻሻለም እያሉ ናቸው። በመጨረሻም ዜና እረፍት። በኢትዮጵያ የተለያዩ አካባቢዎች በብዙ ሴቶች ላይ ይደርስ የነበረውን የፊስቱላ ችግር በመጋፈጥ መፍትሄ ሲሰጡ የኖሩት ዶክተር ካትሪን ሃምሊን በ96 ዓመታቸው ማረፋቸው ተነግሯል። ዶክተር ሃምሊን ከ60 ሺህ በላይ የኢትዮጵያ ሴቶችንና የየቤተሰቦቻቸውንም ሕይወት የለወጡ ናቸው። ጠቅላይ ሚኒስትር አብይ አህመድ በዶክተር ሃምሊን እረፍት በጥልቅ ማዘናቸውን ገልጸዋል። መለስካቸው አምሃ ዝርዝሩን ይዟል። እኔ በሞትም ፌስቱላን ሙሉ በሙሉ እስክናጠፋ ድረስ በዚህ ስፍራ የሚከናወነው ስራ ለአያሌ ዓመታት ይቀጥላል። እያንዳንዷ ኢትዮጵያዊት እናት ጽንሷን በሙሉ ጤንነት መገላገሏና ጤነኛ ሕፃን መውለድ መቻሏ እስኪረጋገጥ ድረስ ይህ ስራ ይቀጥላል። እነዚህን ቃላት ከጥቂት ጊዜ በፊት የተናገሩት ዶክተር ካትሪን ኤሊኖር ሃምሊን ትናንት አዲስ አበባ ከተማ ፌስቱላ ሆስፒታል በሚገኘው መኖሪያ ቤታቸው በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። ካትሪን ሃምሊን ከዛሬ 27 ዓመታት በፊት በሕይወት ከተለዩቸው ባለቤታቸው ከዶክተር ሬጂናልድ ሃምሊን ጋር እንደ አውሮፓ አቆጣጠር በ1959 ከአውስትራሊያ ወደ ኢትዮጵያ መጥተው ዛሬ በወሊድ ወቅት ጉዳት ደርሶባቸው የፌስቱላ ሕመም ላደረባቸው እናቶች ሕክምና መስጠት ጀምረዋል። ካትሪን ከዚያ ወዲህ ወደ ሀገራቸው ለእረፍት ወይም በኢትዮጵያ ከጀመሩት ስራ ጋር በተያያዘ ካልሆነ በስተቀር ላለፉት 61 ዓመታት የኖሩት ኢትዮጵያ ውስጥ ነበረ። በእነዚህ ሁሉ ዓመታት ራሱን የቻለ የፌስቱላ ሆስፒታል በአዲስ አበባ ከተማ ከባለቤታቸው ጋር የመሰረቱ ሲሆን በብዙ የሀገሪቱ ክፍሎች የፌስቱላ ማዕከላት ከፍተዋል። ካትሪን በዚህም ከ60 ሺህ በላይ ኢትዮጵያውያትን ረድተዋል። ዶክተር ካትሪን ኤሊኖር ሃምሊን 2 ጊዜ የኖቤል ሽልማት እጩ ሆነው እንደቀረቡም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታዬ ነኝ ከአሌክሳንድሪያ።
ቨርጂኒያ። የኢትዮጵያ አየር መንገድ ከበረራዎቹ ወደ 30 ሀገሮች የሚያደርገው እንዲቆም መወሰናቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከየትኛውም ሀገር ወደ ኢትዮጵያ የሚገቡ መንገደኞችም በራሳቸው ወጪ ለ14 ቀናት በልዩ ማቆያ እንዲቀመጡ እንደሚደረግ አስረድተዋል። ጠቅላይ ሚኒስትሩ ማምሻውን በሰጡት መግለጫ የሕግ ታራሚዎችን በተመለከተም ሕፃናትን የያዙ የአመክሮ ጊዜያቸው የደረሰና የተከሰሱበት ጉዳይ ቀለል ያለ እንዲለቀቁ ወስነዋል። ከኮሮና ቫይረስ ጋር በተያያዘ በአዲስ አበባና በአንዳንድ አካባቢዎች በውጭ ሀገሮች ዜጎች ላይ እየደረሰ ነው የሚባለውን ማግለልና ጥቃትም ጠቅላይ ሚኒስትሩ አውግዘዋል። የኢትዮጵያውያንን ባህልና ማንነት አያንጸባርቅም ብለዋል። ዛሬ ከኢትዮጵያ የጤና ሚኒስቴር የወጡ መረጃዎች በኮሮና ቫይረስ የተያዘው ሰው ቁጥር 9 መድረሱን አሳይተዋል። 6ቱ የውጭ ዜጎች፣ 3ቱ ኢትዮጵያውያን ናቸው። እስክንድር ፍሬው ዝርዝሩን ይዟል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡት መግለጫ ያስተላለፉት መልእክት የኮሮና ቫይረስ ስርጭትን ከመከላከል አንጻር አዳዲስ ውሳኔዎች ይፋ የተደረጉበት ነው። የኮሮና ቫይረስ በቻይና ውሃን ግዛት ባለፈው ታህሳስ ይፋ ከተደረገበት ጊዜ አንስቶ እስከ ተባባሰበት ወቅት ድረስ በረራ ያላቋረጠው የኢትዮጵያ አየር መንገድ ጉዳይ አንዱ ነው። ጠቅላይ ሚኒስትሩ ዛሬ እንደገለጹት አየር መንገዱ ወደ በርካታ ሀገራት የሚያደርገው በረራ እንዲቋረጥ ተወስኗል። የኢትዮጵያ አየር መንገድ ላለፉት ሳምንታት በረራ ሲያደርግ የነበረ ቢሆንም በኤርፖርቶች አካባቢ ከጤና ጥበቃ ሚኒስቴር ጋር በመተባበር ጥንቃቄ ለማድረግ ሙከራ ተደርጓል። የ110 ሚሊዮን ሕዝብ ሀገር ስለሆን እናም ወደብ ስለሌለን አንዱ ከውጭ የሚያገናኘንን መንገድ ከዘጋን መድኃኒት ማስገባት ቴስት ኪት ማስገባትን ጨምሮ በርካታ ችግር ሊያጋጥመን ስለሚችል ጉዳዩን በጥናት እና በእውቀት መወሰን ያስፈልጋል በሚል ሲታይ ቆይቷል። ነገር ግን ዛሬ ከ30 በላይ ሀገራት በረራ እንዲቋረጥ ተወስኗል። ይህ ብቻ ግን አይደለም። ወደ ኢትዮጵያ መምጣት በሚፈልግ ማንኛውም ተጓዥ ላይም ቅድመ ሁኔታ ተቀምጧል። በራስ ወጪ ለ14 ቀናት ተነጥሎ መቀመጥ። የኮሮና ቫይረስ በኢትዮጵያ ከመከሰቱ ጋር ተያይዞ በውጭ ሀገር ዜጎች ላይ እየደረሰ ነው የሚባለው መገለልና ጥቃትም በጠቅላይ ሚኒስትሩ ማብራሪያ ተዳሷል። ከውጭ ዜጎች ጋር ተያይዞ አዲስ አበባ ውስጥ አንዳንድ ቦታ ላይ ባልተለመደ ሁኔታ የማግለል አንዳንድ ቦታም በድንጋይ የመምታት ምልክቶች ታይተዋል የሚል ሪፖርት ደርሶን በዝርዝር ካየነው በኋላ አንደኛ ኢትዮጵያዊ ባህሪ ባለመሆኑና ስማችንን ባልተገባ መንገድ ስለሚያጠለሽ በሽታው ከለር አይለይም፣ ዘር አይለይም፣ ሃይማኖት አይለይም፣ ሰው የሚያጠቃ በሽታ መሆኑ ታውቆ ከውጭም ይሁን ከውስጥ ከማንኛውም ሰው ጋር የምናደርጋቸውን ግንኙነቶች መጠንቀቅ ተገቢ ነው። ራሳችንን ለበሽታው ለቫይረሱ በማያጋልጥ መንገድ መገናኘት ተገቢ ሆኖ ሲያበቃ በተለየ መንገድ ነጭ ወይም የኤዥያ ሰዎች ሲኖሩ ልክ በቫይረሱ ልክ ሰዎቹ እንደተያዙ ታሳቢ ማድረግ ጥቃት መውሰድ ከኢትዮጵያውያን የማይጠበቅ በመሆኑ ሁሉም ኢትዮጵያዊ ከዚህ ድርጊት እንዲቆጠብ እንዲህም አይነት ነገሮች ሲታዩ ማህበረሰቡ የማስተካከያ እርምጃ እንዲወስድ ኢትዮጵያ ከዜጎቿ ውጭ ያሉ ሰዎችን እያጠቃች ነው የሚል ያልተገባ ስም እንዳንይዝ ጥንቃቄ መደረግ እንዳለበት ተወያይተናል። ጠቅላይ ሚኒስትር አብይ አህመድ በዛሬው ማብራሪያ የኮሮና ቫይረስን ለመከላከል ከተወሰኑ ውሳኔዎች ጋር የተያያዙ ሌሎች ጉዳዮችንና ተጨማሪ ርዕሰ ጉዳዮችን ዳሰዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። አመሰግናለሁ እስክንድር። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። በመጪ ቀናት ተጨማሪ ትንታኔዎችንና ቀሪ ጉዳዮች ይዘን እንመለሳለን። የትንታኔው መጽሔት የአባይ ጉዳይ ነው ብሏል የኦሮሞ ነጻነት ግንባር ኦነግ ትናንት በሰጠው መግለጫ። የድርጅቱ ማዕከላዊ ኮሚቴ አባላት ላለፉት 3 ቀናት በተለያዩ ጉዳዮች ላይ መክሮ የኮሮና ቫይረስ ወረርሽኝን ለመከላከል የሚደረጉ ጥረቶችን ጨምሮ በተለያዩ ጉዳዮች ላይ ውሳኔ ማሳለፉን የድርጅቱ ሊቀመንበር አቶ ዳውድ ኢብሳ ገልጸዋል። ፀሐይ ዳምጠው መግለጫውን ተከታትላ ተከታዩን ዘግባለች። የድርጅቱ ማዕከላዊ ኮሚቴ የካቲት 6 እስከ የካቲት 8 2012 ዓ.ም ሲካሄድ በቆየው ስብሰባ የኦሮሞ ነጻነት ግንባር ኦነግ ለአንድ ዓመት ተኩል የሰራቸውን ስራዎች ገምግመዋል።
ኦነግ በሰላማዊ መንገድ ለመታገል ወደ አዲስ አበባ ከገባ ወዲህ በፖለቲካም ሆነ አጠቃላይ እንቅስቃሴ ውስጥ ሲያጋጥሙ የነበሩ ችግሮች፣ የታዩ ጉለቶችና ያሉትን ጥንካሬዎች ገምግሞ አቅጣጫ አስቀምጧል ሲሉ ተናግረዋል። የፓርቲው ሊቀመንበር አቶ ዳውድ ኢብሳ የፊታችን ነሐሴ 2012 ዓ.ም በሚካሄደው አገር አቀፍ ምርጫ ለመሳተፍ አስፈላጊ ዝግጅት እያደረገ ነው ያሉት ደግሞ የድርጅቱ ስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ናቸው። እስካሁን በርካታ ችግሮች እየገጠሙን ነው እዚህ የደረስነው። አሁንም በተቻለ ሁኔታ ችግሮችን ወደ ሰላማዊ መንገድ በማምጣት ለምርጫው ተገቢ ዝግጅት መደረግ አለበት በማለት ማዕከላዊ ኮሚቴው ውሳኔ ማስተላለፉን አቶ ቀጀላ ተናግረዋል። የኦሮሞ ነጻነት ግንባር ዋነኛ ስራውና ትኩረቱ እና የሰው ኃይልና ገንዘብ አቅሙን ሁሉ በአብዛኛው በዚህ ምርጫ ጉዳይ ላይ እንደሚያውል ነው የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ የወሰነው። ሌሎች የድርጅቱ ስራዎች አሉ፣ ድርጅታዊ ስራዎች አሉ። ለድርጅታዊ ስራዎች ከሚያስፈልጉት ወጪዎች አብዛኛውን ወጪ በዚህ ጉዳይ ላይ እንዳተኩርና ምርጫው ደግሞ በሰላማዊ መንገድ እንዲጠናቀቅ ፍትሃዊና ነጻ ምርጫ መሆኑ ላይ የኦሮሞ ነጻነት ግንባር በበኩሉ አስፈላጊ የሆነውን ማበርከት እንዳለበት የማዕከላዊ ኮሚቴው አጽንኦት ሰጥቶ ውሳኔ አስተላልፈዋል ማለት ነው። ማዕከላዊ ኮሚቴው በኢትዮጵያ ህዳሴ ግድብ ላይ መክሮ አቅጣጫ አስቀምጧል ያሉት አቶ ቀጀላ በህዳሴ ግድብ ላይ ከ8 ዓመታት በፊት በድርድር የጀመሩት 3 ሀገራት ኢትዮጵያ፣ ግብጽና ሱዳን እንደ በፊቱ ችግሮቻቸውን በውይይትና ድርድር መፍታት አለባቸው ሲል ኦነግ ጥሪ አቅርቧል ብሏል። የአባይ ጉዳይ የሁላችንም ጉዳይ ነው፣ ሁላችንን የሚመለከተናል። የኦሮሞ ነጻነት ግንባር ሶስተኛ አካል አይደለም፣ የዚሁ ህብረተሰብ አካል እንደመሆኑ የአባይ ጉዳይ የሁላችንም ጉዳይ ነው። ከዚህ በፊት ለ8 ዓመታት በሰላማዊ መንገድ ሲካሄድ የነበረው ውይይት አሁን በመቅጽበት ወደ ሌላ አቅጣጫ የሄደ ነው። ይሄ ጉዳይ ግልጽ አይደለም። በአሜሪካ በኩልም የመጣው ነገር የሚያደናግር ጉዳይ ነው። ስለዚህ እነዚህ ነገሮች በውይይትና በድርድር እንጂ በፍጥጫ እንደዚህ አሁን በፍጥጫ ውስጥ ተገብቶ ባለበት ሁኔታ እልባት የሚያገኝ አይደለም፣ መሆን የለበትም። ስለዚህ በዚህ ጉዳይ የኦሮሞ ነጻነት ግንባር አቋም በድርድር ማለቅ አለበት የሚል ነው። እንግዲህ ገፍቶ የሚመጣ ከሆነ ደግሞ እኛም የዛው የህብረተሰቡ አካል ነን። የሚመጣው ለወደፊቱ እንግዲህ አብረን ቆመን ይህንን ጉዳይ ለመፍታት የኦሮሞ ነጻነት ግንባር በበኩሉ የሚጠበቅበትን ሚና ይጫወታል። ማዕከላዊ ኮሚቴው የተወያየበት ሌላው ጉዳይ ስለ ኮሮና ቫይረስ ወረርሽኝ መሆኑን በመግለጫው ተገልጿል። የዚህ ቫይረስ ስርጭቱ እንዳይስፋፋ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት እያደረጉ ያሉት ጥረት ተጠናክሮ እንዲቀጥል ኦነግ በበኩሉ ሚና የሚወጣ መሆኑን የተናገሩት አቶ ቀጀላ ለመላው የሀገሪቱ ህዝብ መረጃ በተቀናጀና በተመሳሳይ ሁኔታ ለማድረስ መሰራት እንዳለበትም ድርጅታቸው ኦነግ መወያየቱን ተናግረዋል። ኮሮና እንግዲህ ሁሉም ሰው የሚያውቀው ነው። በመንግስት ሚዲያም እየተላለፈ ነው። ያንን ተከትሎ መደረግ የሚገባቸውን ነገሮች ጥንቃቄ ማድረግ ከሚገባቸው ጉዳዮች አንዱ እንግዲህ በጤና ባለሙያዎች የሚሰጡ መልእክቶች፣ በመንግስት በኩልም በሚተላለፉ መልእክቶች በዛ መልክ ህዝቡ ራሱን እንዲጠነቀቅ የሚል ነው። ኦሮሚያ እና በሌላ አንዳንድ አካባቢዎች የኢንተርኔትና የቴሌፎን ግንኙነቶች ተቋርጠዋል። ይሄ ትልቅ ችግር ነው። በህብረተሰቡ ላይ ትልቅ ችግር የፈጠረ ነው። መከፈት አለበት፣ መነሳት አለበት። ይሄ የሚል በአጽንኦት እንግዲህ ማዕከላዊ ኮሚቴው ይህንንም አድሬስ አድርጓል። የኦነግ አመራር አባላትና ደጋፊዎች ለበጎ ፍቃድ ስራ ህብረተሰቡን በማስተማር ግንዛቤ እንዲያገኙ ለማድረግና ለማገልገል ራሳቸውን ዝግጁ እንዲያደርጉ ጥሪ ማቅረቡን ኦነግ አስታውቋል። ኦነግ የሚገጥሙትን ችግሮች ሳይሰለች በሰላማዊ መንገድ ለመፍታት ጥረት ማድረግ ይቀጥላል ያሉት አቶ ቀጀላ ለኮሮና ቫይረስ ወረርሽኝ መከላከያ ትናንት የተሰጠውን መግለጫ አስቴር ምስጋናው ተከታትላ ተከታዩን ዘግባለች። የኖቨል ኮሮና ቫይረስ በወረርሽኝ ደረጃ በዓለም የጤና ድርጅት ከተመዘገበ ወዲህ ለብዙ ሀገራት ስጋት ሆኗል። በኢትዮጵያ 6 ሰዎች በቫይረሱ መጠቃታቸውን ተከትሎ በሽታውን ለመከላከል በሀገር አቀፍም ሆነ በክልል ደረጃ እርምጃዎች እየተወሰዱ ይገኛሉ። የአማራ ክልል መንግስት የቫይረሱን ስርጭት ለመከላከልና ለመቆጣጠር ቅድመ ዝግጅቶችን እንዳደረገና ግብረ ኃይልም እንዳቋቋመ ነው ዛሬ በምክትል ርዕሰ መስተዳድር ማዕረግ በማህበራዊ ክላስተር አስተባባሪነት የሚመራው ግብረ ኃይል በመግለጫው ያስታወቀው። የግብረ ኃይሉ ሰብሳቢ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ አበበ እንደገለጹት የክልሉ መንግስት የተለያዩ የህብረተሰብ ክፍሎችን ያካተተ 5 ቴክኒካል ግብረ ኃይል አቋቁሟል። 150 ሚሊዮን ብር ጊዜያዊ በጀትን መድቧል። ጤና ጥበቃ ቢሮ
ጨምሮ ሌሎችን ቢሮ ኃላፊዎች በሙሉ ያካተተ እንዲሁም ደግሞ የግል ተቋማት ተወካዮችን አጠቃላይ ማህበረሰቡን ለመድረስ የሚያስችሉን የማህበረሰብ ክፍሎች ተወካዮችን ያካተተ ግብረ ኃይል ተዘጋጅቷል። በዋናነት በአምስት የቴክኒክ ግብረ ኃይሎች አሉ። በዚህ ግብረ ኃይል ስር የተዋቀሩ አንደኛው የበጀት ቡድን፣ ሁለተኛው ስለ በሽታው አጠቃላይ ያለበት ሁኔታ በየጊዜው አፕዴት የሚያደርግ የሰርቪላንስ ቡድን፣ ለማህበረሰቡ ስለ በሽታው ምንነት የሚመለከታቸውን ባለሙያ ማብራሪያ እንዲሰጡ የሚያደርግ የኮሚኒኬሽን ቡድን፣ ሌላኛው በሽታው ቢከሰት የመለያ የሚያደርግ ሕክምና የሚሰጥ የኬዝ ማኔጅመንት ቡድን በአጠቃላይና አምስተኛው አሁን በቅርብ የሀብት አፈላላጊ ቡድን እንደ አማራ ክልል መንግስት ለዚህ ዓለም አቀፍ ወረርሽኝ ለመከላከል የሚሆን የመነሻ ወደ 150 ሚሊዮን ብር መድበናል። የበሽታው ሁኔታ እየታየ ደግሞ አስፈላጊውን በጀት ለመመደብ ክልሉ ቁርጠኛ ነው። በአማራ ክልል በኮሮና ቫይረስ ተጠርጥረው ምርመራ ከተደረገላቸው 6 ሰዎች መካከል 4ቱ ነጻ ሲሆኑ የሁለቱ ውጤት ገና በመጠባበቅ ላይ መሆናቸውን የገለጹት ደግሞ የግብረ ኃይሉ አባልና የጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው። ከዚህ ቀደም በአውሮፕላን ማረፊያዎችና በመተማ ሱዳን መግቢያ ኬላዎች ምርመራ ሲካሄድባቸው የቆየ ሲሆን በቅርቡ እንደ ደጀን፣ ደብረ ብርሃንና ባቲ ባሉ ቦታዎችም አገልግሎት መስጠት ይጀምራል ነው ያሉት ዶክተሩ። የመመርመሪያ ኪት ችግር ግን አሳሳቢ መሆኑን ዶክተር መልካሙ ገልጸዋል። ከአዲስ አበባ በባስ ወደ ባህር ዳር የሚገባበት ወደ ጎንደር የሚገባበት መንገድ በዛ። ስለዚህ ደጀን ላይ አንድ ስክሪኒንግ እንሰራለን። ደብረ ብርሃን ነው ሌላው ጌት። ሶስተኛው አሁን ልንሰራ ያሰብነው በዛ ከአፋርና ከጅቡቲ የሚመጡ አንዳንድ እንትኖች በባቲ በኩል ስላለ ሶስተኛ የምንጨምረው ሳይት ደግሞ ያ ነው። እስካሁን ያንን ያላረግንበት ምክንያት ለስክሪኒንግ የሚያገለግሉት መሳሪያዎች ያው የሚገኙም ስላልሆኑና ውድም ስለሆኑ ሀገር ውስጥ ማግኘት ስለማይቻል ነበር። አሁን ግን ስላገኘን ፕሮባብሊ ሰኞ እንጀምራለን ማለት ነው። ከዚህ በፊት ሳውዝ አፍሪካን ተልኮ ነበረ ምርመራው ሲካሄድ የነበረው። አሁን ደግሞ ሀገር ውስጥ መጥቶ ምርመራው የተሰጠ ነው። ከዚህ በኋላ በየሪጂኖቹም እንዲሁ ምርመራው እኛም ጠይቀናል። በጤና ሚኒስቴር በኩልም የተሰራ ነው። ለዚህ በቅርቡ ባህር ዳርና ደሴ ላይ እንድንጀምር እናገኛለን የሚል ተስፋ አለን። ህብረተሰቡ በጤና ባለሙያዎች የሚሰጠውን የጥንቃቄ መልእክት መስማትና ተግባራዊ ማድረግ እንዳለበት የጠቆሙት ደግሞ የግብረ ኃይሉ አባልና በአማራ ክልል የማህበረሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ኃይሉ ናቸው። ታላላቅ ስብሰባዎች የሚያደርጉ ተቋማትም የመንግስትን ትዕዛዝ ማክበር እንዳለባቸው ጠቁመዋል። አሁን ህብረተሰባችን ሳይረበሽ ይረጋጋ ብለናልኛ። አንደኛ ከተረጋጋን ማዳመጥ ስለምንችል ማለት ነው። ካዳመጥን ደግሞ የትኛውን ክፍል ነው ማዳመጥ ያለብን? ማዳመጥ ነው። ሳይንሳዊ በሆነው መንገድ ያለው ነው። አሁን ራሱ ይሄ ነጭ ሽንኩርት ምን የሚለው እኮ ለአስፈላጊ ውድ የዋጋ ንረት ሁሉ ተዳርጓል። ህብረተሰቡ በሚያደርገው ሽል እኛ እንደ ሕክምና ባለሙያ ለህብረተሰቡ ማስተላለፍ የምንፈልገው ነገር ሳይንሳዊ በሆነ መንገድ ቅድም ያልነውን በሽታ የመከላከሉን ተግባር እንዲተገብር እጅ መታጠቡን በሚያስነጥስ በሚያስልበት ጊዜ በክርን መጠቀምን በበሽታው ከሚጠረጠሩ ሰዎችን አለመቅረብ። ለምሳሌ ሪስክ ፋክተር ያላቸው ለምሳሌ ይሄ የትራቭል ሂስትሪ ያላቸው ኮንፊርምድ ኬዝ የሆኑትን አለመጠጋት ነው፣ መራቅ ነው። እኒህን የመሳሰሉ ነገሮች ነው መከተል ያለበት ህብረተሰቡ። ይሄ እንዲወሰድ ነው። የተዛባ መረጃዎችን በመያዝ በህብረተሰቡ ዘንድ የሚፈጠረውን ግራ መጋባት ለማስቀረት የሚዲያ ተቋማት ጠንካራ የግንዛቤ ማስጨበጥ ስራ መስራት እንዳለባቸው ዶክተር ማህተመ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ሙስሊም ምዕመናን በጸሎት ጊዜም ሆነ በሌላ ማህበራዊ ህይወታቸው ራሳቸውንም ህዝቡንም ለኮሮና ቫይረስ ከመጋለጥ እንዲጠብቁ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አሳስቧል። እያንዳንዱ ሰው ማድረግ ስላለበት ጥንቃቄ ምክር ቤቱ መልእክት አስተላልፏል። ሙክታር ጀማል ዝርዝር አለው። እያንዳንዱ ሰው በጀማዓ ወይንም በጋራ የሰላት ስነ ስርዓት ጊዜ የራሱን መስገጃ ምንጣፍ ብቻ እንዲጠቀም፣ ሰዎች በተፋፈነ የጸሎት ቦታ እንዳይሳተፉና በቂ አየር ዝውውር እንዲኖር በሮችና መስኮቶች በመክፈት የኮሮና ቫይረስ ስርጭት እንዲያቆሙ የኢትዮጵያ ዑለማዎች ምክር ቤት ስራ አስፈጻሚ ዶክተር ጄይላን ገለታ አሳስበዋል። በበሽታ የተነካውን ሰው ማራቅ ነው።
አለመቀላቀል፣ በሽተኛና ሰላማዊ ሰው አለመቀላቀል በሸሪዓችን ረሱል ሰለላሁ ዐለይሂ ወሰለም አንድ እንግዶች ከጣይፍ አገር ወደ ረሱል ሰለላሁ ዐለይሂ ወሰለም የመጡ ያሉት በማዕከላቸው በሽተኛ ሰው ነበረ እና ያ ሰውዬ እዛው እስልምናህን ተቀብለናል አትምጣ አሉት። ይሄ እንግዲህ ከጥንቃቄ ነው ማለት ነው። ከጥንቃቄዎች መካከል ሌላም ሰውን አለመጨባበጥ፣ ሰላምታ ከርቀቱ መለዋወጥ፣ ሰው በሚበዛበት ቦታ በብዛት አለመሰብሰብ፣ ሱቅ መካከል ወይም ሻይ ቤት የተለያዩ ቦታዎች መራቅ ያስፈልጋል። ኢብን እንኳን መስጂድ ውስጥ በብዛት ተቀምጦ ይሄ በሽታ ከበሽተኛ ወደ ሌላ እንዳይተላለፍ ለማድረግ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእምነት አባቶች በዚህ መልእክታቸው ህዝቡ ከጸሎት በተጓዳኝ የጤና ባለሙያዎች ምክር በአግባቡ እንዲተገብር ጥሪ አቅርበዋል። መሰል አደጋዎች ሲከሰቱ በጀማዓ ወይንም በጋራ አምልኮት ሙሉ በሙሉ እስከ መገደብ እምነቱ ያዛል ያሉት ሌላኛው የኢትዮጵያ ዑለማዎች ምክር ቤት ስራ አስፈጻሚ ሼህ አህመድ ሐመዲን በዚህ ደረጃ የሚመከሩት ግን ጀማዓ ወይንም የጋራ አምልኮት የመቀነስ እና የተለያዩ የመከላከያ ዘዴዎችን መጠቀም ነው ብለዋል። በሳዑዲ በግብፅ በተለያየ ሀገር ላይ በጁምዓውም ዙሪያ በጀማዓውም ዙሪያ ተደርጓል። እዛ ደረጃ በሚደርስበት ሰዓት ያው ከመንግስትም በኩል የተባለ የለም የሃይማኖት ቦታዎች ይቁሙ የሚል አልሰማንም። አስፈላጊ ከሆነ ግን ከሸርዕ አንጻር ፈትዋ ልናደርግበት የሚከለክል የለም። ሌላው አልኮል የሚል ነገር አንስታለች እህታችን። አልኮል መጠጣት ነው እንጂ የተከለከለው እጅ ላይ የሚኖሩ ነገሮችን ለማስወገድ መጠቀም፣ ለቁስል መጠቀም፣ ለመሳሰሉ ነገሮች አልተከለከለም። እየተደረገም ነው ያለው። እዚህ ብዙ አስጨናቂ ነገር አይደለም ማለት ነው። በዛ ላይ ለዚህ የሚያገለግለው አልኮል ለመጠጥ የሚሆንም አልመሰለኝም። የኮሮና ቫይረስ ወረርሽኝን ለመከላከል የግልና የጋራ ንጽህና መጠበቅ አስፈላጊ በመሆኑ ህዝበ ሙስሊሙ ለሰላት ስነ ስርዓት ከሚያደርገው የ5 ጊዜ ውዱእ ወይንም የእጥበት ስነ ስርዓት በተጨማሪ ንጽህናውን በየጊዜው እንዲከታተል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ወደ ተከታዩ ዘገባ እናልፋለን። ሙክታርን አመሰግናለሁ። ከዚሁ ከኮቪድ-19 ዘገባ ሳንወጣ ኮሮና ቫይረስ በስደተኛ መጠለያዎች ውስጥ ቢገባ ሊያደርስ ስለሚችለው ጉዳት ግብረ ሰናይ ድርጅቶች ማሳሰቢያ እየሰጡ ናቸው። በዓለም አቀፍ ደረጃ 30 ሚሊዮን ስደተኞች ሊኖሩ እንደሚችሉና የብዙዎቹ የኑሮ ሁኔታ ለኮሮና ቫይረስ መዛመት አመቺ መሆኑን የተባበሩት መንግስታት ድርጅት ገልጿል። ይህንን መሰረት በማድረግ ዓለም አቀፍ ማህበረሰብ ኮቪድ-19 በስደተኞች ሰፈር ውስጥ ቢከሰት ሊሰጥ ስለሚችለው ምላሽ መዘጋጀት እንዳለበት የጤና ጥበቃ ባለሙያዎችና ጠበብት እያሳሰቡ ናቸው። ሄንሪ ጁዌል ያጠናቀረው ዘገባ አለ። አዳነች ፍስሐ ታቀርበዋለች። በዓለም ደረጃ ያሉት የጤና ጥበቃ ባለስልጣኖች ሰዎች ከቤታቸው እንዳይወጡ ከሌሎች ሰዎች ጋር ከመገናኘት እንዲቆጠቡና ንጽህናቸውን እንዲጠብቁ እየመከሩ ናቸው። ታዲያ በስደተኞች ሰፈሮች እነዚህን ለማከናወን የሚቻልበት እድል አለን? ለንደን በሚገኘው ኪንግስ ኮሌጅ የግጭትና የጤና ጉዳዮች ማዕከል ስራ አስኪያጅ ሪቻርድ ሱሊቨን ያብራራሉ። ገውን የሚኖሩት ይህም በበሽታ መዛመት ላይ ትልቅ ልዩነት አለው። ለውሃና ንጽህናን ለመጠበቅ የሚያስፈልጉ ሌሎች ነገሮች ያለው ተደራሽነትም ትልቅ ለውጥ ያመጣል። አመጋገባቸው ራሱም ችግር አለበት። ከባድ የውጥረት ሁኔታ ውስጥ ነው የሚኖሩት። ይህ ራሱ የበሽታ መከላከል አቅማቸውን ያዳክማል ብለዋል ሪቻርድ ሰለቫን። ባንግላዴሽ ውስጥ ኮክስ ባዛር በተባለ ቦታ ላይ 900,000 የሚሆኑ የሮሂንጋ ስደተኞች ይኖራሉ። ሚያንማር ከሚካሄደው ግጭት ሸሽተው የወጡ ናቸው። ስለ ኮሮና ቫይረስ ያላቸው ግንዛቤ የተለያየ መሆኑን በቦታው ሄዶ ያነጋገራቸው ዘጋቢያችን ሪጅዌል ገልጿል። በሽታውን ለመከላከል እጅ መታጠብና በአጠቃላይ ንጽህና መጠበቅ እንደሚያስፈልግ የሚረዱ እንዳሉ ሁሉ የተሳሳተ ግንዛቤ ያላቸውም እንዳሉ ዘጋቢያችን ለመረዳት ችሏል። ብዙ ስደተኞችና ፍልሰተኞች በአጠቃላይ ከአንድ ቦታ ወደ ሌላ ሲንቀሳቀሱ ነው የሚኖሩት። በርካታ ስደተኞች በተለይም በአገር ውስጥ ከመኖሪያቸው የተፈናቀሉት ሰዎች ማንኛውም ኦፊሴላዊ የሆነ ረድኤት ለማግኘት ከሚችሉበት በጣም የራቁ ቦታዎች ላይ ነው የሚኖሩት። እጅግ በጣም ተጋላጭ የሚሆኑትም እነዚሁ ናቸው ብለዋል ሪቻርድ ሰለቫን። እነዚህ ስደተኞች በብዙ መቶ ሺዎች የሚቆጠሩ በሶሪያ ኢድሊብ ክፍለ ሀገር ከሚገኘው ውጊያ የሸሹ ሶሪያውያን ይገኙባቸዋል። ወደ አውሮፓ ለመግባት ለመሞከር ሲሉ በቱርክና ግሪክ ድንበር ክፍት ቦታ ላይ ወድቀዋል። ኬንያ ያለው ካኩማ የተባለው የስደተኞች ሰፈር
ወደ 200 ሺህ የሚጠጉ ስደተኞች ይገኙበታል። የብሩንዲ ስደተኞችም አሉባቸው። ቀድሞ ነርስ የነበሩ የብሩንዲ ተወላጅ ስደተኛ ሪኖቫት ማኒራ ጌዛ በስደተኛው ሰፈር ስላለው ሁኔታ አብራርተዋል። ስለ ቫይረሱ ህዝቡን ስለ ማስተማር ጉዳይ እየተደረገ ነገር እንደሌለ ገልጸዋል። እኔ ያነጋገርኳቸው የጤና ጥበቃ ባለስልጣኖች ከኬንያ የጤና ጥበቃ ሚኒስቴር የሚላኩ መመሪያዎችን እየጠበቁ መሆናቸውን ነው የገለጹልኝ ብለዋል ማኒራ ጌዛ። የበለጸጉ ሀገሮችም ቢሆኑ ኮቪድ-19 ያደረሰውን ቀውስ ለመወጣት እየተንገዳገዱ ናቸው። ስለሆነም ኮሮና ቫይረስ በስደተኛ ማህበረሰብ ዘንድ ቢገባ ትልቅ ቀውስ ሊያደርስ እንደሚችል ሐኪሞች እያስጠነቀቁ ናቸው። አዳነች ፍስሐዬ ከሜሪላንድ። ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶዎትም። ፈጥነው ወደ ጤና ባለሙያ ይሂዱ፣ ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫውን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። አይኖችዎን፣ አፍዎን፣ አፍንጫውን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በ1 ሜትር ያህል ይራቁ። መረጃዎችን ከባለሙያዎች ከባለሥልጣናትና ከታመኑ ምንጮች ብቻ ያገኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም። ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ዌብሳይታችን amharic.voanews.com ላይ ታገኙናላችሁ። ዘወትር በፌስቡክና በትዊተር እንዲሁም በሌሎች ማህበራዊ መገናኛዎች ኢንስታግራምና ዩቲዩብን ጨምሮ @voa amharic ብላችሁ ብትፈልጉን ታገኙናላችሁ። ሐሳባችሁን አንሸራሽሩ፣ ተነጋግሩ። ፌስቡክ ላይቭ ላይም እንዲሁ ስርጭቶቻችንን በቀጥታ ማዳመጥ ትችላላችሁ። ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይም ታገኙናላችሁ። አፓችንን ከአፕ ስቶር ወይም ከፕሌይ ስቶር ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ከዚህ ከመደበኛው ስርጭታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ በ19 እና በ25 ሜትር ባንድ አጭር ሞገድ የምናስተላልፍላችሁን ስርጭት እንድትከታተሉም እንጋብዛለን። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ ነው። በነገራችን ላይ አብዛኛው የቪኦኤ ሰራተኛ 80% የሚሆነው በየቤቱ ሆኖ ነው እየሰራ ያለው። እነዚህን ዘገባዎች የምትከታተሏቸው የተዘጋጁት በየቦታው ባሉ ባልደረቦቻችን ነው። እዚህ ስቱዲዮና በቢሮ ውስጥም አብረናችሁ ያለነው በአማርኛው ፕሮዲውሰሩ ንጉሱ ታምሬ፣ እንደዚሁም ፕሮዲውሰሯ ብርሃን ኃይሉ፣ የአፋን ኦሮሞ አዘጋጅ ሶራ ሐለኬ፣ የትግርኛ ምንያ አፈወርቂ፣ እኔም ሶሎሞን አባተ አብረናችሁ ነው ያለነው። ዋና አዘጋጅ ትዝታ በላቸው ነች። የዌብና ማህበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለጋቢና ጽዮን ግርማ አብራን ቆይታለች። ወደ ተከታዩ ዝግጅታችን እናልፋለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ነው ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት እየተከታተላችሁ ያላችሁት። የአሜሪካ ድምፅ። የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? በዚሁ ከቀጠለስ ማን ይጎዳል? ጉዳዩ በቀጥታ የሚመለከተው የጤና ሚኒስቴር ባለሙያ መድቦ በእነዚህ ጥያቄዎች ላይ ማብራሪያ ሰጥቶናል።
ጽዮን ግርማ እንደሚከተለው አሰናድታዋለች። በኢትዮጵያ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ በተረጋገጠ ዕለት የአፍና የአፍንጫ መሸፈኛ ማስክ ለመግዛት ሰዎች በብዛት ወደ መሸጫ መደብሮች ሲሯሯጡ ታይተዋል። ነገር ግን ወዲያውኑ ከገበያ ላይ መጥፋቱን ያለውም በከፍተኛ ሁኔታ ዋጋው መጨመሩን ለግብይት የወጡ ተጠቃሚዎች ነግረውናል። ለመሆኑ የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው ስንል ጤና ሚኒስቴር ስልክ ደውለን ጠየቅን። ጤና ሚኒስቴር ተገቢው መረጃ ለሕዝብ ለማድረስ የሚያስችል አሰራር ነድፈናል ሲል የጤና ሚኒስቴር የሕክምና አገልግሎቶች ዳይሬክተር ጀነራል አቶ ያዕቆብ ሰማን እንዲያብራሩ መደበልን። ጥያቄያችንንም ለእርሳቸው አቀረብን። የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? አቶ ያዕቆብ ያብራራሉ። መጀመሪያ ማስክ ማን ነው መጠቀም ያለበት የሚለው ሁሉም ሰው ቢያውቀው ደስ ይለኛል። ማስክ እንዲጠቀመው የሚፈለጉ 3 አይነት ግሩፕ ሰዎች አሉ። አንደኛው ይሄ ማስክ እንዲጠቀም የሚፈለገው ታመመ ሰው ወይም ደግሞ በዚህ የተጠረጠረ ሰው የሚያክመው የጤና ባለሙያ ነው ማስክ እንዲለብስ የምንጠብቀው ማለት ነው። ሁለተኛው ይህን ማስክ እንዲለብስ የምንጠብቀው በዚህ ቫይረስ የተጠቃን ሰው ወይም ደግሞ ተጠቅቷል ተብሎ የሚጠረጠረን ሰው የሚያግዝ የሚንከባከብ የቤተሰብ አባል ካለ ወይም ደግሞ ቤታችን ውስጥ በዚህ ቫይረስ የተያዘ ሰው ወይም ደግሞ የተጠረጠረ ሰው ካለ ቤታችን ውስጥ ለእሱ እንክብካቤ የሚያደርግ ሰው ካለ። ሶስተኛው በዚህ ቫይረስ የተያዘ ወይም የተጠረጠረ ሰው ግለሰብ እራሱ ወይም ደግሞ በዚህ ቫይረስ ተይዤ አለሁ ብሎ የሚጠረጥር ምልክቶች ፊት ያልናቸው የማሳል፣ የማስነጠስ እና ሌሎች ምልክቶች ያሉት ሰው ከሆነ እነዚህ 3 ሰዎች በሽታ የሚተላለፈው እስካሁን ድረስ በዓለም ጤና ድርጅት የተረጋገጠው ሲያስለን ወይም ሲያስነጥሰን ከእኛ በሚወጣው የድሮፕሌት የምንለው በስናኝ በስናዋን ይተላለፋል ተብሎ የሚታሰበው። ስለዚህ ይሄን ለመገደብ እነዚህ ሰዎች እንዲለብሱ ኤክስፕሬስ እናደርጋለን ማለት ነው። አንድ ሁለተኛ ይሄን እንግዲህ ስንለብስ የመያዝ እድላችን ይቀንሳል ነው። ስለዚህ የሚቀንሰው መቼ ነው የሚለው በደንብ ማወቅ ያስፈልጋል። ስለዚህ አሁን WHO እስካሁን ባስቀመጠው መመሪያ መሰረት ሌላ በዚህ በሽታ የተጠቃ ሰው 1 ሜትር ርቀት ውስጥ ሆኖ ሲያስል ሲያስነጥስ ካለን ነው ሪስኩ በጣም ሀይ ተብሎ የሚታሰበው። ስለዚህ ይህን አይነት ካለን የማናውቀው ህዝብ ስብስብ ውስጥ ስንገባ ብዙ ሰው የተሰበሰበበት ቦታ ካለ እርግጠኞች ያልሆንበት ቦታ ካለ ይህን ማስክ ብንለብስ ተጋላጭነቱ ሊቀንስ ይችላል ማለት ነው። እንግዲህ ሳይንቲፊክ መሆን አለን። አሁን ግን እኛ ሀገር ጋር ግን ያለው እንዲሁ ዝም ብሎ መኪና ውስጥ ራሱ ብቸኛ መኪና ውስጥ እየነዳ ሲሄድ ማስክ ለብሶ ነው የሚሄደው። ማስክ መልበሱ ልክ የሆነ በሽታ መከላከያ ክትባት ያደረገ ይመስል ማስክ አድርጎ ግን በእጁ ሲጨባበጥ ታየዋለሽ። ማስኩ በእጁ ሲነካካው ታየዋለሽ። እጁ ሳይታጠብ ሌሎች ነገሮች ሲያደርግ ታየዋለሽ። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት ነው። ለምንድን ነው? አንደኛ ማስክ አረግሽ ማስክ መነካከት አይቻልም። ተነካካሽ ሪስኩ ራስሽ ጋር ነው የሚመጣው። ምክንያቱም ረጅም ሰዓት እዛ ውስጥ የቆየ ነገር ካለ ወደ እጅሽ አምጥተሽው ሪስክ ውስጥ ነው የሚገቡት። ሁለተኛ እሱ አድርግ ያለው ይከላከልልኛል የሚል ሜንታሊቲ ማይንድሴት ይፈጥር ከሆነ ሌሎች ዋና ከደብሊውኤችኦ የትኛውም ሳይንቲስት አሁን ባለው ደረጃ ዋናው መከላከያ መንገድ የራስን በተለይ የእጅን ንጽህና መጠበቅ ነው። የእጅን ንጽህና መጠበቅና እጅን በደንብ መታጠብና እጅን ባልታጠበ እጅ አፍ፣ አፍንጫ፣ ዓይን አለመነካት። ይሄኛው ግን ዋናው መከላከያ መንገድ ነው። ሰዎች ማስክ አድርጌያለሁ ብለው ማስክ እንደሚከላከልላቸው ሲማርከው እነዚህ ፕሪቨንቲቭ ወይም መከላከያ መንገዶች ፕራክቲስ ማያደርጉ ከሆነ ነገሩ የተገላቢጦሽ ይሆናል። ስለዚህ ማስክ ማድረጉ ስጋት ነው እንጂ የሚሆነው መከላከያ አልሆነም ማለት። ስለዚህ እያንዳንዱ ማስክ ለማድረግ የሚወስን ሰው ማስኩን ከማድረጉ በፊት ከላይ በተዘረዘሩት ሁኔታዎች ውስጥ የሚገኝ ስለመሆኑ ማረጋገጥ እንዳለበት አቶ ያዕቆብ አስረግጠው ይናገራሉ። ሌላውን ምክንያት ደግሞ ያስረዳሉ። ሌላኛው እንደም ይሄን ወረርሽኝ የኢትዮጵያ ብቻ አይደለም፣ የዓለም ነው። የዓለም ነው ማለት እነዚህ ማስክ የሚያመርቱ ፋብሪካዎች፣ ኢንዱስትሪዎች ኢትዮጵያ የሚሆኑ ሌላ አፍሪካ ሀገር የሚሆኑ ቻይና የሚኖሩ ህንድ የሚኖሩ ሁሉም ወደ ይህን የማስክ ፍላጎት አለ። ምክንያቱም ይህን አገልግሎት የሚሰጡ በሚሊዮን የሚቆጠሩ የጤና ባለሙያዎች ሊያገኙት ይገባል። በመቶ ሺዎች የሚቆጠሩ የተጠቁ ሰዎች ይህን ማስክ መልበስ አለባቸው። በሽታውን እንዳያስተላልፉ የተጠረጠሩ ሰዎች ይህን ማስክ መልበስ አለባቸው።
በበሽታው ምክንያት ደግሞ የፋብሪካዎች የማምረት አቅም ወርደዋል። ምክንያቱም አንድ ባለሙያ የተያዘ ፋብሪካ ያለው ሰው ባለሙያዎች በሙሉ ኳራንታይን ያደርጋል። ስለዚህ የማምረት ሂደቱ ሊቆምም ሊስተጓጎልም ይችላል ሆኗልም አሁን በዓለም ላይ። ስለዚህ ይሄ ማስክ እጥረት እንደ ዓለም አለ። ስለዚህ ማስክ እጥረት ባለበት እኛ ምንም በማይጠቅመን መንገድ ለብሰን የምናበላሸው ከሆነ ነገ የምንፈልግበት ሰዓት ይመጣል። ቤተሰባችን ውስጥ በዚህ በሽታ የተጠቃ ሰው ይመጣል። እዛኔ ማስክ ያስፈልጋል። በውድ እንግዛ እንኳ ብለን ላናገኘው እንችላለን ገበያ ውስጥ። ሁለተኛ የጤና ባለሙያዎች እኛን ሲረዱ መጎዳት፣ መሞት ወይም ደግሞ በበሽታው ላይ መያዝ የለባቸውም። ስለዚህ እነዚህ የጤና ባለሙያዎች ማስክ አጥተው በዚህ ችግር የተጠቃም ሰው ማከም አለመቻል የለባቸውም። ስለዚህ ማህበረሰባችን ማስክ ሲጠቀም ዛሬ ለምሳሌ ቅዳሜ የነበረው እሁድ የለም። ዛሬ ብታይ ጥቂት ነው ያለው። ቅዳሜ ቀን አንድ ፖዘቲቭ ተገኘ የተባለ ቀን ሰዎች ከምንም ነገር በላይ በየቦታው ማስክ ሲፈልጉ ነበር። እኔ ላይ 100 በላይ ስልክ አስተናግጃለሁ ብዬ አስባለሁ። ከቤተሰቤም ከቅርብ ጓደኛ ማስክ እያንዳንዱ ሰው እያስተማርኩኝ ነው አልኩት። እንዲህ ነው። ስለዚህ ይሄ የመደንገጥ ስሜት፣ አለመረጋጋት ስሜት በሽታው ለመከላከል አያግዝም። በሽታው ለመከላከል ለመቆጣጠር የሚያግዘን መተባበር፣ ጥንቃቄ ማድረግ፣ የበሽታውን ባህሪ ማጥናት፣ በምንድን ነው የሚተላለፈው፣ በምንድን ነው የምንከላከለው ብሎ ብዙ ጥሩ ባህሎች አሉን ኢትዮጵያ ውስጥ። ለምሳሌ ኖር የሚል ሰላምታ አለን። ግዴታ እጅ መጨባበጥ ማንዳቶሪ ላይሆን ይችላል፣ ግዴታ ላይሆን ይችላል። እዚህ ንክኪዎችን መቀነስ፣ ጥግግቶችን መቀነስ፣ ሰው የተሰባሰበበት ቦታ መቀነስ፣ የቤት ሆኖ ሰላት መስገድ፣ የቤት ሆኖ ጸሎት ማድረግ፣ እነዚህ ነገሮች ማድረግ ዘመናዊነት ነው በአሁኑ ሰዓት። ይህም በሽታ መጥቶ ማህበረሰባችን እንዳይጎዳ፣ ቤተሰባችን እንዳይገባና ምንወደው ሰው እንዳያሳጣ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ ይህ ግን ጥንቃቄ ማለት ማስክ መልበስ ማለት ግን አይደለም። ህብረተሰቡ የፊት መሸፈኛውን ጥቅም ከተረዳም ሊተባበርና እገዛ ሊያደርግ ይገባል ይላሉ። ማስክ መልበስ ያለባቸው ሰዎች እንዳያጡት መከላከል ነው ያለብን። እንደው አላግባብ የሚሸጡ ሰዎች፣ አላግባብ የሚጠቀሙ ሰዎች ነው። ይሄ ለጤና ባለሙያ ነው መሆን ያለበት። ይሄ በበሽታው ለተጠቃ ሰው ነው መሆን ያለበት። ይሄ በበሽታው የተጠረጠረ ወይም የተጠቃ ሰው ለሚያግዝ ለሚንከባከብ ቤተሰብ ነው መሆን ያለበት ብሎ ሁላችንም አንድ ላይ ሆነን ይህን መጥፎ ጊዜ ብዙ ሰው ሳይጎዳብን፣ ብዙ የምንወዳቸው ሰዎች ሳያሳጣን አንድ ላይ ሆነን ብንሰራ በጣም ብዙ ሳይጎዳን መቆጣጠር እንችላለን ብዬ አስባለሁ። ባለው በመንግስት ኮሚትመንት፣ በጤና ሚኒስቴር ኮሚትመንት፣ በጤና ባለሙያዎቻችን አሁን በምናየው ተነሳሽነት ማህበረሰቡ በጣም የተባበረ ነው። መረጃ እየሰማ ነው፣ እየጠየቀ ነው። በጣም ጥሩ ነው። በዚህ ቀጥሎ በተለይ ወጣቶች ሰዎችን የማይችሉ ሰዎችን በማገዝ ማስክ ገዝቶ በመስጠት ሳይሆን ሰዎች ውሃ እንዲያገኙ እጃቸውን እንዲታጠቡ አቅም የሌላቸው እጅ መታጠቢያ ሳሙና፣ ፈሳሽ ሳሙናዎች፣ ሌሎችም በማገዝ በመስጠት ይህን መጥፎ ጊዜ እንድናልፈው እንግዲህ እንደ አንድ ኢትዮጵያዊ ጠይቃለሁ ማለት ነው። በከተማ ውስጥ የተከሰተውን የማስክ እጥረት ለመቀነስ በሚል ግለሰቦች በራሳቸው በመስፋት እያከፋፈሉ እንደሚገኙ ጠቅሰን በእንዲህ ያለ ሁኔታ የሚመረቱ ማስኮች ጥራታቸው የተጠበቀ ነው ወይ ብለናቸዋል። አቶ ያዕቆብ ጋርመንት ምን በለው ወይም ደግሞ ሎካል ፋብሪካ ምን በለው ሊመረት ይችላል። ግን ሲመረት የፒሪፊኬሽን ወይም ደግሞ የማጣራት ሰዎቹ ሳይጨናነቁ ኦክሲጅን ወደ ውስጥ የማስገባት የማስወጣት አቅሙ እንግዲህ ሬጉላተሪ አካል አለን ኢትዮጵያ ውስጥ ኤፍዲኤ አለ፣ ድረግ ሬጉላተሪ ኤጀንሲ አለ። ስለዚህ በሱ ሊረጋገጥ ይገባል። ይሄ ታሰበለት ዓላማ የሚያደርግ ነው ወይ ተብሎ ተረጋግጦ ፊት ነው ከተባለ ሩስ ሊመረት ይችላል። ምንም ኦብጀክሽን የለንም። ሁለተኛው እኛም ትናንትና ወደ ሀገር ውስጥ ያሉ የጤና ተቋማት፣ ፋርማሲካል ኢንዱስትሪዎች እና ጋርመንቶች አግኝተናቸው ነበር። ይህን በሽታን የመከላከል ሁኔታ እንዴት ሊያግዙን እንደሚችሉ ማለት ነው። ስለዚህ እንግዲህ የጋርመንቶቹ ቡድን የተለያዩ አስተያየቶች አምጥተውልናል። አንደኛው ማስክ ማምረት እንችላለን የሚል፣ ሁለተኛ ጋውን ማምረት እንችላለን፣ ሶስተኛ የሲቱ ባለሙያዎች ሲያክሙ የሚለብሱት ሲት አለ አይደለም፣ እሱ ማምረት እንችላለን። የተለያዩ ኦፈር የሰጡን ጋርመንቶች አሉ። ስለዚህ ይህን ኦፈር መስጠታቸው በጣም አመስግነን ባለሙያዎች መድበን ይህን ወርክአውት እያደረጉ ነው። ከኛ ይህን የሚከታተል የሚያስተባብር አንድ ቡድን አለ የሚችሉ ጤና ሚኒስቴር ውስጥ ማለት ነው። አቶ ያዕቆብ በመጨረሻ መልእክታቸውን የደመደሙት ማህበረሰቡ ማስክ ለመግዛትና ለማጥለቅ ራሱን አስጨንቆ ከመሯሯጥ ይልቅ ለጊዜው ማህበራዊ ቅርርቡን በመግታት እንዲሁም የእጆቹን ንጽህና በሚገባ መጠበቅ ላይ ትኩረት እንዲያደርግ
መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። እጆችዎን ይታጠቡ። እጆችዎን በብዙ ፈሳሽ ውሃና በሳሙና ይታጠቡ። ውሃ ካላገኙ በአልኮል ያብሷቸው እጆችዎን። ኮሮና ቫይረስን ይከላከሉ። ያሉን ቀናት ብቻ ናቸውና ማድረግ ያለብንን ዛሬ አሁን ካላደረግን በቀላሉ ሊረፍድብን ይችላል ከሚሉት የህብረተሰብ ጤና አጠባበቅ ባለሙያና የውስጥ ደዌ ሐኪሟ ዶክተር ሶስና ከበደና ኢትዮጵያ አሁን እድል የሚሰጠው መስኮት አልተዘጋባትም። ከውጭ ጋር ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መታየት ሲጀምር ሁለተኛው ደረጃ ላይ ስንደርስ ግን ያኔ ነው አስደንጋጭ የሚሆነው ከሚሉት ዶክተር ዳውድ ሲራጅ ጋር የተጀመረ ውይይት ነው። ኖቬል ኮሮና ቫይረስ በኢትዮጵያ ለመሆኑ ምን ያህል ጊዜ አለን በሚል ትኩረት ወረርሽኙ ስር ሳይሰድና ከቁጥጥር ውጭ ሳይሆን ሊደረጉ ይገባሉ ሲሉ ባቀረቧቸው የፖሊሲና ተጨባጭ ተግባር እርምጃዎች ዙሪያ ያተኮረው ውይይት በቀደመው ክፍል ከተገታበት ይቀጥላል። በአየር ሰዓት ገዳቢነት የዛሬው ምጥን ቅንብር ለተነሱ ጥያቄዎች ዶክተር ሶስና የሰጧቸውን መልሶች ያስተናግድና የፕሮፌሰር ዳውድ ምላሽ ደግሞ በተከታይ ፕሮግራም ይቀርባል። የኢትዮጵያውያን የኑሮ ዘይቤ በጣም ተቀራርቦ የመኖር ልማድና ባህል ባለው ህዝብ ውስጥ እንደሚታወቀው አብሮ አንድ ማዕድ ቆርሶ የሚበላ የገጠሩን አካባቢን ብንወስድ በዚህ ሰዓት ከዛ የተለየ የኑሮ ዘይቤ ውስጥ እንደሌለ ገምታለሁ። የኑሮ ውድነትና ሌሎች ጫናዎች የሚፈጥሯቸውን ለውጦች ባላውቀውም ዶክተር ሶስና እስኪ በሁለቱ የእድሜ ጫፍ ውስጥ ያሉትን እዚህ በዩናይትድ ስቴትስ ዛሬ እያነጋገረ ያለ ምናልባትም ለቫይረሱ ከተጋለጡ በኋላ በጤንነት የመቆየት ወይም ደግሞ አስጊ ሁኔታ የመከተል እድሉ ትንሽ ነው የሚባልባቸው አይጎዱም ወይም ለከፋ አደጋ አይዳረጉም ባይሆን በንጽጽር የወጣቶቹ ጉዳይ ባላሳሰብበት አረጋውያኑና ያዛውንቱ ሌሎች ተደራራቢ ህመሞች ያለባቸው ለከፋ ጉዳት ሊዳረጉ ይችላሉ የሚለው ጥናቶችን ተንተርሶ የተገለጹትን በጽሁፎም ተመልክቻለሁ። ቀደም ከተነጋገርንበት የሰዎች ራሳቸውን ከሌላቸው የማራቅ አቅም ውሱን ከሆነበት ሁኔታ አንጻር ምን ይታዩታል? በተጨባጭ እንግዳ ነገር ነውና ተራርቆ መኖር እዚህም በግል የሚኖርበት ባህል ውስጥ እንኳን አዳጋች ሆኗልና ልክ ነው። እኔ የሚታየኝ ያው ይሄ አሁን የምናወራው ነገር በጣም ትልቅ ነገር ነው። ፓንደሚኩ ጥያቄ የለውም። ከዚህ ውስጥ ደግሞ በጣም ትልቅ ሆኖ የሚታየኝ አንደኛው ይሄ ይመስለኛል። ይሄ የሰዎችን የማራራቅ ችግር እንኳን በእኛ ሀገር አንተም እንደጠቀስከው ሰው በጣም በተቀራርቦ በሚኖርበት ሀገር ቀርቶ በዚህም ሀገር እንኳን የሶሻል አይሶሌሽን ወይም የመራራቅ ነገር በጣም በጣም አስቸጋሪ ነው እና በተለይ በእድሜ ከፍ ያሉ ሰዎች ያው የበሽታ የመከላከል ችሎታቸውም ስለሚያንስ ደግሞ በብዛትም ሌሎች በሽቶች ሊኖራቸው ስለሚችል የሚጎዱትና የመሞትና የበሽታው ጥንካሬ እነሱ ላይ እንደሚበዛ ነው የምናውቀው። በኮቪድ-19 ብቻ ሳይሆን በብዛት በሽታ እነሱን ያጠቃቸዋል እና ለነሱ ሲባል እነሱን የመለየት እንዳይወጡ በብዛት ከሰው ጋር እንዳይገናኙ ነው አሁን የምንመክረው። የራሳችንን በሽተኞችም በጠቅላላም ሲዲሲም ሌሎችም የጤና ተቋማት የሚመክሩት እና በእኛ ሀገር ሁኔታ በምናይበት ጊዜ በጣም የሚከብድ ነገር ነው። ያ ነገር እንዴት አድርገን እንደምንናገር እንዴት አድርገን እንደምናስተምር ወይም ደግሞ የጤና ባለሙያዎች ያንን ነገር እንዴት ማስተማር እንዳለባቸው ራሱን የቻለ ጥበብ ያስፈልገዋል ብዬ ነው የምገምተው። ከእምነት ጋርም ከባህልም ጋር ብቻ ሳይሆን ፕራክቲካል ከሆነ ነገር ይሄ በእጅ የሚያዝ ተጨባጭ ነገር ጋር ስናስበው ብዙ ነገር ይመጣብኛል በሀሳቤ። መርካቶን እንውሰድ። ሰዎች ትንንሽ ቤቶች ውስጥ በሚኖሩበት አዲስ አበባ ከተማ ውስጥ ሰው በጣም ተጠጋግቶ በሚኖርበት ቦታ እንደዚሁም ሌላ ቦታ የተፈናቀሉ ዜጎችም አሉ፣ ቤት የሌላቸው ህጻናቶችም አሉና በእድሜ ከፍ ካሉ ሰዎችም በላይ ሌሎች ሶሻል ፖፑሌሽን ወይም የተፈኑ ሰዎች አሉ። በጣም ችግሩ ለኔ የሚታየኝ እንዴት አድርጎ ነው ያንን ነገር መናገር የሚችለው? ሰው
ፐብሊክ ሄልት ኢንፎርሜሽን መናገር በጣም ቀላል ነው። እኛ ተቀምጠን ይሄን አርጎ አታድርጉ ማለት ቀላል ነው፣ ግን ፕራክቲካል ሆኖ በተግባር ያንን መዋል ግን ከባድ ነው። ያንን ግን በተግባር ማድረግ ግን ይከብዳል እና ትልቅ ጥንቃቄ ትልቅ ምንድነው የልብ የሚመጣ ስራ ልበልህ ሴንሲቲቪቲ ያስፈልጋል እና ያንን እንግዲህ ለማድረግ ትልቅ ትረስት ያስፈልጋል። ይህንን ኢንፎርሜሽን የሚናገር ሰው ይህንን አይነት መልዕክት የሚያስተላልፍ የመንግስትም ሆነ የጤና አካል በህዝቡ ዘንድ ተደማጭነት ሊኖረው ይገባል። እንደዚህ አይነት ትልቅ ባህልንና የአኗኗርን ሁኔታ ፈጽሞ የሚቀይር ነገር በምንናገርበት ጊዜ ተደማጭነት እንዲኖረን ትልቅ መሰማት ያለው ሰውና ያለው ኢንስቲትዩሽን ያስፈልጋል። አንዱ ትልቁ የዚህ ፓንደሚክ እንደ ኢትዮጵያ ላሉ አገሮች ትልቁ ችግር የሚያመጣው ይሄ ነው ብዬ ነው ማስበው። የመረጃው ምንጭ የሚያምኑት የሚነገረው ሐሳብ ሊቀበሉት የሚገባ የሚችሉት መሆን አለበት ከመረጃው ትክክለኝነት ባላነሰ። አዎ፣ ሁለተኛ ደግሞ በጣም ስለሚከብድ ያንን ነገር እንዴት አድርገን ነው የምናስተካክለው? አንድ ቦታ ላይ ሳነብ ምግብ ተሰርቶ ለነዚህ በእድሜ ከፍ ላሉ ሰዎች መስጠት የሚል ሐሳብ የተናገረ ሰው እንደዚህ ያለው እና እንደዚህ አይነት ነገሮች አሉ እና ለኔ ይከብደኛል። እኔ መልሱ የለኝም በዚህ ሰዓት። ግን ይህንን ተራርቆ የመኖሩን ነገር ሳስበው በፕራክቲካል አይነት ከአኗኗር ጋር ብቻ ሳይሆን በተጨባጭነት በጣም ትልቁ ችግር እሱ ይመስለኛል እና ለዚህ ነው ተመልሼ ንግግርና ሪስክ ኮሚዩኒኬሽን የሚባለው ላይ ትልቅ ስራ መሰራት ያለበት ይሄ ነው። ዝም ብሎ ሄዶ አይደለም ይሄንን ነገር አድርጉ የሚባለው። በጣም በተሞላበት መንገድ ህዝቡን ማሳመን መቻል ያለባቸው ይመስለኛል። ዶክተር ሶስና ምናልባትም ኮርኳሪውን ጉዳይ የነኩ ይመስለኛል። ተጨባጭ ማድረግን ያህል ከባድ ነገር የለም። ስር የሰደደ መሰረት ያለውን ባህል በአንድ ቀን ጀንበር መለወጥ የሞትና የህይወትን ያህል ወሳኝ የሆነ ነገር ላይም ቢሆን በቀላሉ የሚደረግ አይደለምና ያሳስባል። እስኪ ይህን ተጨባጭነት ጎላ የሚያደርግ ጉዳይ እንመልከት። በመሰረቱ ለመከላከል ከሚደረጉ ጥንቃቄዎች ተደጋግሞ የሚነገረው እጅን በውሃና በሳሙና መታጠብን ያህል ቀላል የሚመስል ነገር የቫይረሱን አብሮን የመቆየት እድል እንደሚቀንስ ስለሚታወቅ በእጅጉ ይመከራል። ነገር ግን ሳሙናና ንጹህ ውሃ እንደ ልብ የማያገኝ የሚበልጠው ህዝብ የሚኖርበት ሀገር ውስጥ ነንና እንዴት ይህንን ተጨባጭ ማድረግ ይቻላል? እንዲህ ባለ ብዙ አሳሳቢ ነገሮች ከባድ ሁኔታ በአንድ ጊዜ ያለው ጊዜ ደግሞ በጣም አጭር በሆነ ሁኔታ ውስጥ ሲፈጠር ምንድነው ተጨባጭ ማድረግ የሚቻለው? አሁንም ምናልባትም ከባድ የሚሆነውን ሐሳብ ገፋ አድርገን እንድንመለከት አማራጮችንም በዚህ ሰዓት የሚከታተሉ አድማጮቻችን እርስ በርስም እንዲነጋገሩበት አሳሳቢነቱንም በቅርበት እንዲመለከቱ ያህል ገፋ እናድርግ። ዶክተር ሶስና ጀምረውታልና እርስዎ ይጀምሩና ወደ ዶክተር ዳውድ እመለሳለሁ። አድማጮች፣ ውይይቱ አላበቃም። በአወያዩ ጥያቄዎችና በአፋጣኝ መወሰድ አለባቸው ባሏቸው የፖሊሲ ውሳኔዎች ዙሪያ የሰጡትን ምላሽ በሌላ ፕሮግራም እናቀርባለን። ሙሉ ውይይታቸውን በዌብሳይታችንና በማህበራዊ መገናኛ ገጾቻችን ላይ ታገኛላችሁ።